ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። እንግዲህ ቀደም ብለን ስለ ማግኔቲክ ፊልድ እናወራ ነበረ በዚህ ዩኒት ላይ። ታዲያ ዩኒት 5 ላይ ነው ያለነው። ማግኔቲዝም በተሰኘው ዩኒት ውስጥ እንግዲህ በዚህ ቪዲዮ የምንነጋገረው ማግኔቲክ ፊልድ ኦፍ ኤ ከረንት ካሪንግ ኮንዳክተርስ ማለትም ከረንት የሚሸከሙ ኮንዳክቶች ጀነሬት የሚያደርጉት የሚያመነጩት ማግኔቲክ ፊልድ እሱን እንነጋገራለን ማለት ነው። ስለሆነ እኛ አቋሞች ቴሌግራም እና ዩቲዩብ እንዲሁም ደግሞ ዌብሳይታችን ላይ መገኘታችንን ታውቃላችሁ። እዛ ገብታችሁ በቂ የሆኑ የትምህርት መሳሪያዎችን ልታገኙ ትችላላችሁ። በጣም ጥሩ። ስለዚህ በዚህ ሴክሽን መጨረሻ ልታውቋቸው የሚገባ ሁለት ወሳኝ ነጥቦች አሉ። ምንድናቸው ካላችሁኝ፣ አንደኛው describe the factors through which a magnetic field due to current carrying conductor depends on። እንግዲህ current carrying conductor የሚያመነጨው ማግኔቲክ ፊልድ ዲፔንድ የሚሆንበት ወይም መሰረት የሚያደርግበት ፋክተሮችን እናያለን ማለት ነው። በሁለተኛነት ደግሞ calculate the magnetic field of a current carrying conductor። ስለዚህ በቀጣይነት የማየው ምንድነው ማግኔቲክ ፊልዱን ካልኩሌት እናደርጋለን ማለት ነው። ስለዚህ አንድ ቀጥ ያለ ገመድ ከረንት ያዘለ በውስጡ ከረንት ያለው ገመድ ጀነሬት የሚያደርገው ማግኔቲክ ፊልድ ፋክተሮችን ካየን በኋላ ምንድን ላይ ዲፔንድ እንደሚሆን ካየን በኋላ ካልኩሌት እናደርጋለን ማለት ነው። ስለዚህ በዚህ ሴክሽን እነዚህ ብቻ ነው ማወቅ የሚጠበቅባችሁ ማለት ነው። ስለዚህ በሚገባ ሰፋ አድርገን እናያለን ማለት ነው። በጣም ጥሩ። አሁን ወደ ኤክሰርሳይዝ 5.9 ደግሞ እስኪ እንሂድ። ምን ይለናል? What is the mechanism by which one magnet exerts a force on another? ስለዚህ አንድ ማግኔት ሌላኛው ማግኔት ላይ ፎርስ ኤግዘርት የሚያደርግበት ሜካኒዝም ወይም የሚሰራበት መርህ ምንድን ነው ብሎ እየጠየቀን ነው። መልሳችን ታዲያ ምንድን ነው የሚሆነው? when one magnet exerts a force on another፣ አንደኛው ማግኔት ሌላኛው ማግኔት ላይ ፎርስ ኤግዘርት ሲያደርግ ኪ ወይም ቁልፍ የሆነው ፕሪንሲፕል ምንድን ነው? it is due to the interaction of their magnetic fields። ሁለቱም ማግኔቶች የራሳቸው ማግኔቲክ ፊልድ ስላለ አንደኛው ማግኔቲክ ፊልድ ከሌላኛው ማግኔት ፕሮዲውስ ከሚያደርገው ማግኔቲክ ፊልድ ጋር ምን ያደርጋል? ኢንተራክት ያደርጋል፣ ማለትም ይዋሃዳል ማለት ነው። ስለዚህ ኢንተራክት በሚያደርግበት ጊዜ ወይም በሚነካካበት ጊዜ ማግኔቲክ ፊልዶች ምን ጄነሬት ያደርጋሉ ማለት ነው? አንደኛው ማግኔት ሌላኛው ማግኔት እንዲስበው ወይም እንዲገፋው ያደርጋሉ ማለት ነው። መልካም። ስለዚህ ስንጀምር እንግዲህ ወደ ኋላ ልውሰዳችሁ። current is generally defined as the rate of flow of charge። እንግዲህ ስለ ከረንት አውርተናል። ከረንት ብለን ዲፋይን ያደረገው ምንድን ነበረ? የቻርጆች የፍሰት እንግዲህ ፍጥነት ምን እንለዋለን? ከረንት እንለዋለን። ስለዚህ ቻርጅ ፕሮዲውስ አን ኤሌክትሪክ ፊልድ ብለን ደግሞ አይተናል። ቻርጆች እንግዲህ ኤሌክትሪክ ፊልድ ጀነሬት ያደርጋሉ which is proportional to the magnitude of the charge። ስለዚህ ጀነሬት የሚያደርጉት ኤሌክትሪክ ፊልድ ከቻርጁ ማግኒቲዩድ ጋር ዲፐንድ ይሆናል ብለን ተወያይተናል። ስለዚህ አሁን በማግኔቲክ ፊልድ የኤሌክትሪክ ፊልድ ላይን በማየት እዚህ ጋር ምን መናገር ትችላላችሁ? የቻርጁን ማግኒቲዩድ መናገር ትችላላችሁ። አሁን እዚህ ጋር እንደምትመለከቱት በሶስተኛነት ላይ የሚጠቀመው ቻርጅ እጅግ ማግኒቲዩዱ ከፍተኛ እንደሆነ የምታውቁት በምንድን ነው? ኤሌክትሪክ ፊልድ ላይኖቹ እጅግ ብዙ ናቸው። ስለዚህ ኤሌክትሪክ ፊልድ ላይን እና የቻርጅ ማግኒቲዩድ ፕሮፖርሽናል የሆኑ ናቸው፣ ተያያዥ የሆኑ ናቸው። ስለዚህ ብዙ የኤሌክትሪክ ቻርጅ ማግኒቲዩድ አለ ማለት ኤሌክትሪክ ፊልድም ከፍተኛ ነው ማለት ነው። ታዲያ ለምን ተገናኘ ከዚህ ዩኒት ጋር ካላችሁኝ በቀጣይነት ለምን እንደተነጋገረ ስለዚህ እናወራለን። ለምን መሰላችሁ? እንግዲህ የሚንቀሳቀስ ቻርጅ ምን ፕሮዲውስ ያደርገናል ብለናል? እንደምታስታውሱት ማግኔቲክ ፊልድ ፕሮዲውስ ያደርጋል ብለናል። ስለዚህ የሚንቀሳቀስ ቻርጅ ማግኔቲክ ፊልድ ፕሮዲውስ የሚያደርግ ከሆነ የቻርጁ ማግኒቲዩድ ብዛት ምንድን ዲፔንድ ያደርጋል ማለት ነው? ከረንቱ ላይ ፋክተር አለው። ስለዚህ ከረንቱ ብዙ የሚሆነው የቻርጁ ማግኒቲዩድ ከፍተኛ ስለሆነ ነው። ስለዚህ ብዙ የቻርጅ ማግኒቲዩድ አለ ማለት ማግኔቲክ ፊልዱም ላይ ፋክተር አለው ወይም ተጽዕኖ አለው ማለት ነው። ስለዚህ የሚንቀሳቀሱ ቻርጆች ማግኔቲክ ፊልድ ፕሮዲውስ ያደርጋሉ ብለን ቀደም ብለን አይተናል። ስለዚህ አሁን ይህንን ስናገናኘው ከዚህ ሴክሽን ዲስከሽን ጋር ምንድን ነው? moving charge also produces magnetic field which are proportional to the current and hence a current carrying wire produces a magnetic field around it። ስለዚህ ምን እያልን ነው? የሚንቀሳቀሱ ቻርጆች ማግኔቲክ ፊልድ ምን ያደርጋሉ? ፕሮዲውስ ያደርጋሉ ብለናል። ስለዚህ እንግዲህ አንድ ከረንት ኬሪንግ ዋየር ደግሞ በውስጡ ምን አለው? ከረንት አለው ማለት ነው። ስለዚህ ያ ማግኔቲክ ፊልድ ስለዚህ ከምን ጋር ፕሮፖርሽናል ነው? ከከረንቱ ጋር
በገመድ ውስጥ ከሚፈሰው ከረንት ጋር ፕሮፖርሽናል ነው። ለምን? ከረንት ከቻርጅ ፍሰት ጋር የተገናኘ ነገር ስለሆነ ማለት ነው። ስለሆነም ስለዚህ ከረንት ካሪንግ ኮንዳክተር ከረንት የሚያዝል ወይም ከረንት የተሸከመ ኮንዳክተር ምን ፕሮዲውስ ያደርጋል በዙሪያው ማለት ነው? ማግኔቲክ ፊልድ ወይም የማግኔቲክ ኢፌክት ፕሮዲውስ ያደርጋል። ወይም ኮምፓስ በምታስቀምጡበት ጊዜ ከረንት ያለበት ዋየር ዙሪያ ጋር ኮምፓሶችን ሲንቀሳቀሱ ታያላችሁ። ታዲያ ይሄ የሆነው ለምንድን ነው? ማግኔቲክ ከረንት ካሪንግ ኮንዳክተሩ ምን ፕሮዲውስ ስለሚያደርግ ነው? ማግኔቲክ ፊልድ ፕሮዲውስ ስለሚያደርግ ነው። ስለዚህ ስለ አቅጣጫው በሚገባ በዚህ ቪዲዮ አንድ ባንድ አሳያችኋለሁ። መልካም። ስለዚህ አሁን ምንድን ነው ወሳኙ ነገር? ዲስ ማግኔቲክ ፊልድ ቀደም ብለን ያየ ነው is generally attributed to the subatomic particles in the conductor። ስለዚህ ገመድ ውስጥ ያለው እንግዲህ የፕሮዲውስ የሚደረገው ማግኔቲክ ፊልድ ወይም ከረንት ካሪንግ ኮንዳክተር የሚያመነጨው ማግኔቲክ ፊልድ መሰረቱ ጽንሰ ሀሳቡ መጀመሪያ ሲነሳም ከየት ነው? አተሞች እንግዲህ ምንድን ነው መሀል ላይ ፕሮቶን አላቸው፣ በዙሪያቸው ደግሞ ኤሌክትሮኖች ይሽከረከራሉ። ስለዚህ ኤሌክትሮኖች ቻርጅ ስላላቸው የሚንቀሳቀሱ ቻርጆች ደግሞ ምን ፕሮዲውስ ያደርጋሉ? ማግኔቲክ ፊልድ ፕሮዲውስ ያደርጋሉ። ሌላ ደግሞ እንግዲህ ደግሞ ምንድነው? ኤሌክትሮኖች ደግሞ ስፒን ያደርጋሉ፣ በራሳቸው አክሲስ ደግሞ ስፒን ያደርጋሉ። ስለዚህ ያ ተጨምሮ ሮቴሽኑ ተጨምሮ ምን ይፈጥራሉ ማለት ነው? ማግኔቲክ ፊልድ ፕሮዲውስ የሚደረግበት መሰረታዊ መነሻው ሰብአቶሚክ ሌቭል በአቶሚክ ሌቭል ኤሌክትሮኖች ወይም የቻርጆች እንቅስቃሴ ነው ማለት ነው። ስለዚህ የሚንቀሳቀስ ኤሌክትሮን or the moving electrons in the subatomic orbitals ማለትም አቶሚክ ኦርቢታል የምንላቸው ኤሌክትሮኖች የሚንቀሳቀሱበት ሪጅን ማለት ነው። እዛ አካባቢ የሚያደርጉት እንቅስቃሴ ማግኔቲክ ፊልድ ፕሮዲውስ ያደርጋል ማለት ነው። ስለዚህ የማግኔቲዝም መነሻው ጽንሰ ሀሳቡ የመጀመሪያ መነሻ ከየት ነው ማለት ነው? ከሰብአቶሚክ ሌቭል ማለትም አቶሚክ ሌቭል ላይ የኤሌክትሮኖች እንቅስቃሴ መሆኑን ልትረሱት አይገባም። መልካም። አስ ዲስከስድ አባቭ አሁን ቀደም ብለን ያየነው ሙቪንግ ቻርጅ ወይም ከረንት ያልነው ፕሮዲውስስ ማግኔቲክ ፊልድ። ስለዚህ ዋናው ጽንሰ ሀሳብ ምንድን ነው? የሚንቀሳቀስ ቻርጅ ማግኔቲክ ፊልድ ይፈጥራል የሚለው ነገር ስለሆነ አሁን ምንድን ነው with the presence of current in a wire አሁን ከረንት ያለበት ዋየር ላይ a magnetic field is generated around it from a closed concentric circle። ስለዚህ ከረንት ባለበት ገመድ ዙሪያ ኮንሰንትሪክ ሰርክል የሆነ ማለትም እንደምትመለከቱት ከገመዱን የሚከብ ሰርክል የሆነ ማግኔቲክ ፊልድ ይፈጠራል ማለት ነው። ስለዚህ ማግኔቲክ ፊልድ በደንብ አሳያችኋለሁ። አቅጣጫውን እንዴት ማወቅ እንደምትችሉ በሚገባ በተለያዩ ስዕሎች አንድ ባንድ እናያለን። ስለዚህ እዚህ ጋር በስዕሉ ላይ እንደምትመለከቱት ከረንት ካሪንግ ኮንዳክተር አለ። ታዲያ በከረንት ካሪንግ ኮንዳክተሩ ላይ ለከረንት ካሪንግ ኮንዳክተር 90 ዲግሪ የሚሰራ ፕሌን ይኖራል፣ ጠለል ይኖራል። ከዚያ በሱ ዙሪያ ላይ እንደምትመለከቱት እነዚህ ኮንሰንትሪክ የሆኑ ሰርክሎች፣ ኮንሰንትሪክ ሰርክል ማለት ሰርክል ዊዝን ሰርክል ክብ በክብ ውስጥ ያሉ ማለት ነው። እንደዚህ የሚመስል ማግኔቲክ ፊልድ ፓተርን ይፈጠራል ማለት ነው። ስለዚህ ፊልድ ነው የምናወራው ማለት ነው። የዚህም ፊልድ ስትሬንግዝ ምንድን ላይ ዲፔንድ ይሆናል? ከረንቱ ላይ እንዲሁም ደግሞ ዲስታንስ ፍሮም the wire የሚለውን ነገር በቀጣይ እናያለን። ስለዚህ strength of a magnetic field B some distance d away from the straight wire carrying a current I can be found using the equation። እዚህ ጋር የምትመለከቱትን እንግዲህ ማግኔቲክ ፊልድ B የተሰኘ ያለው ከረንቱ ደግሞ I የተሰኘ ከረንት ያለው ዋየር የሚፈጥረው የማግኔቲክ ፊልድ ስትሬንግዝ የገመዱ ኬሪ የሚያደርገው ወይም ከረንት I እና ከዋየሩ ካለው ርቀት ዲ ዲስታንስ ላይ ዲ የተባለ ርቀት ላይ ለገመዱ 90 ዲግሪ በሚሰራ መልኩ ማለት ነው ያለው የማግኔቲክ ፊልድ ስትሬንግዝ ማግኒቲዩዱ ምንድነው? ሚው ኖት ታይምስ I divided by 2 pi d ነው። ስለዚህ እዚህ ጋር የምናየው ሚው ኖት የምንለው ሚስብ ኖት የምንለው ይሄ ፐርሚያቢሊቲ ኦፍ ፍሪ ስፔስ እንለዋለን። ማግኔቲዝም ላይ የምንጠቀመው ኮንስታንት ነው። 4 times pi times 10 the power of -7 ቴስላ ሜትር ፐር አምፔር ይባላል። ስለዚህ ላይ እንነጋገራለን። ቴስላ ምንድነው የሚለውን በቀጣይ ልትይዙት የሚገባው ምንድነው ማግኔቲክ ፊልዱ ምንድን ላይ ነው ፕሮፖርሽናል የሚሆነው? ከረንቱ ላይ ዳይሬክትሊ ፕሮፖርሽናል ነው። እዚህ ጋር እንደምታዩት ደግሞ ዲ ደግሞ ከዋየሩ ካለው ርቀት
ዲስታንስ ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው። ማለትም ማግኔቲክ ፊልዱ ከገመዱ በራቃችሁ ቁጥር እየቀነሰ ነው የሚሄድ። ከረንቱ ደግሞ በጣም ከፍተኛ በሆነ ቁጥር ማግኔቲክ ፊልዱ የሆነ ዲስታንስ ላይ ስትለኩት ከፍተኛ ይሆናል ማለት ነው። ስለዚህ እነዚህ ፋክተሮች ላይ ዲፔንድ ይሆናል። ያው ፓይ እንደምታውቁት 3.1415 እያለ የሚቀጥል ቁጥር ነው ማለት ነው። ስለዚህ ይሄ ኢኩዌዥን ነው፣ ልትይዙት ትችላላችሁ። ዋናው ነጥቡ ግን ምንድን ነው እዚህ ላይ ትረዱት የሚገባው ማግኔቲክ ፊልድ directly proportional to the current and inversely proportional to the distance from the wire የሚለውን ነገር ልትረሱት አይገባም ማለት ነው። ስለሆነ the SI unit for magnetic field strength ለማግኔቲክ ፊልድ strength B ለምንለው SI ዩኒቱ ምንድን እንለዋለን? it's called ቴስላ እንለዋለን። so the Tesla ከየት ነው የተወሰደው? after the brilliant inventor ኒኮላ ቴስላ። ኒኮላ ቴስላን ታውቁታላችሁ ሁላችሁም፣ ከሱ የተወሰደ ነው። ማግኔቲዝም ላይ እንዲሁም ደግሞ ኤሌክትሪሲቲ ላይ በጣም ከፍተኛ አስተዋጽኦ ካደረጉ ትልልቅ ሰዎች ኒኮላ ቴስላ በጣም የታወቀ ሰው ነው። ስለዚህ ከስሙ የተወሰደ ነው ማለት ነው። ስለዚህ ማግኔቲክ ፊልድ ኤስአይ ዩኒት ምንድነው ማለት ነው? ቴስላ የሚለው ልትረሱት አይገባም ማለት ነው። ስለዚህ ቴስላ ሲባል ቴስላንም እንዲሁ ታስታውስታላችሁ ማለት ነው። በጣም ጥሩ። ስለዚህ ሌላው ምንድነው? የዩኒት ነው። ሶ አናዘር ዩኒት ለማግኔቲክ ፊልድ በጣም ስሞለር ለሆነ ስሞለር ዩኒት የምንወስደው ምንድነው? ጋውስ እንለዋለን። ሶ ጋውስ ስንል አንድ ጋውስ ስንል ከ10 the power of -4 ቴስላ ጋር ምንድነው ማለት ነው? እኩል ነው ማለት ነው። ወይም እንደምታዩት በጣም አነስተኛ የሆነ ማግኔቲክ ፊልድ ስትሬንግዝ ላለው የምንጠቀምበት ዩኒት ነው ማለት ነው። ሌላው ምንድነው? ያው እንደ ኢንፎርሜሽን የምሰጣችሁ the strongest permanent magnet በጣም ከፐርማነንት በጣም ጠንካራ የሆኑ ፐርማነንት ማግኔቶች አሉ እና የነሱ የማግኔቲክ ፊልዳቸው ማለት ነው እስከ 2 ቴስላ የሚያህል ይመዝናሉ የማግኔቲክ ፊልድ ስትሬንግዛቸው። ሌላው ደግሞ ያው ሱፐር ኮንዳክቲንግ ኤሌክትሮ ማግኔትስ የምንላቸው አሉ። እነሱ ደግሞ እስከ 10 ቴስላ እንዲሁም ከዛ በላይ የሚሆን ስትሬንግዝ ያላቸው ማግኔቶች አሉ። ይህንን አብዛኛው ትልልቅ ኢንዱስትሪዎች ውስጥ የምንጠቀማቸው ማግኔቶች ናቸው ማለት ነው። መልካም። ሌላው ደግሞ ምንድነው? የእርዝ ማግኔቲክ ፊልድ ነው። የመሬት ማግኔቲክ ፊልድ ሰርፌስ ላይ ማለት ነው። የመሬት ሰርፌስ ላይ ስትመለከቱ 5 times 10 the power of -5 ቴስላ ነው። ወይም ደግሞ በጋውስ ሲገለጽ ደግሞ ከ0.5 ጋውስ የሚያህል ስትሬንግዝ አለው ማለት ነው። እና የመሬት ማግኔቲክ ፊልድ ሰርፌስ ላይ በጣም አነስተኛ ነው። አብዛኛው የምንጠቀመው በጋውስ እንለካዋለን። በቴስላ ሲለካ ግን 5 times 10 the power of -5 ቴስላ ነው ማለት ነው። ሌላው አክቲቪቲ 5.2 ላይ የሚያዘን ነገር አለ። ምንድነው? sketch the magnetic field pattern of a steady electric current flowing in a long straight wire። ስለዚህ ምን እያለን ነው? የስቲዲ ከረንት ያለው ወይም ኮንስታንት የሆነ ከረንት ያለው ዋየር የሚፈጥረውን ማግኔቲክ ፊልድ ፓተርን ምንድን አድርጎ ነው የሚለው? ስኬች አድርጎ ነው የሚለው። ታዲያ እንዴት ነው የምናደርገው? የምናደርገው እንግዲህ ምንድን መሰላችሁ? እንግዲህ ወረቀት እንወስዳለን። ወረቀቱ ላይ አይረን ፋይሊንግ እናደርጋለን። ከዚያ ከረንት ኬሪንግ ኮንዳክተር አለ እንደምታዩት። እዚህ ጋር የተለያዩ ነገሮች አሉ አጀስት የምናደርግበት ላብ ውስጥ። ዋናው ነጥቡ ግን ምንድን ነው? ከረንት ኬሪንግ ዋይር ካለ እና አይረን ፋይሊንግ በዙሪያው ካለ አሁን ከረንት ኦን በሚሆንበት ጊዜ ከረንት በሚፈስበት ጊዜ በዋየር ውስጥ ምን ትመለከታላችሁ? ሰርኩላር የሆነ ፓተርን ትመለከታላችሁ። ለምን ካላችሁኝ የአይረን ፋይሊንጎቹ ቀደም ብለን እንዳየነው እንዳስታወሳችሁት ማግኔቲክ ፊልድ ሲያገኙ ምንድነው የሚሆኑ? የማግኔቲክ ፊልድ ላይን ፓተርኑን ይከተላሉ። ታዲያ በምንመለከትበት ጊዜ ኮንሰንትሪክ የሆነ ሰርክል አለ እና ድሮ ስናደርገው እዚህ ጋር ይሄ አይነት ምልክት ምንድነው? ከረንቱ አውት ኦፍ ዘ ፔጅ ከላይ ስትመለከቱት ማለት ነው። ከላይ ስትመለከቱት ይሄ ሰርክል የከረንቱን ለመጠቆም ነው። ይሄ አይነት ምልክት ወደፊት የምንጠቀመዋለን አውት ኦፍ ዘ ፔጅ ማለትም ከረንቱ ወደ እናንተ አሁን ከምትመለከቱት ስክሪን ወደ እናንተ እየጠቆመ መሆኑን የሚያሳይ ነው። ለመሰላችሁ ከላይ ስትመለከቱት ከረንቱ ምንድነው? ወደ እናንተ ነው የሚጠቁም አይደለ? ስለዚህ ይሄ ምልክት ምንድነው? ከረንቱ አውት ኦፍ ዘ ፔጅ መሆኑን ነው። ታዲያ ከላይ ስትመለከቱት ማግኔቲክ ፊልዱ ምን አይነት ነው? የኮንሰንትሪክ ሰርክል ይሰራል። ታዲያ ዳይሬክሽኑን ራይት ሃንድ ሩል ተጠቅመን ማወቅ እንችላለን። እሱን አሳያቸዋለሁ እንዴት አድርገን እንደምንጠቀም ማለት ነው። መልካም። ሲንስ the magnetic field is a vector quantity እንግዲህ ማግኔቲክ ፊልድ ቬክተር ኳንቲቲ መሆኑን ልትረሱት አይገባም። you need to also determine the direction of the magnetic field። ስለዚህ ቬክተር የሆነ ኳንቲቲ በሙሉ አቅጣጫ አለው። አቅጣጫውንም የምናውቅበት መንገድ አለ
እሱ በምንድን ነው ካላችሁኝ so the direction of the magnetic field created by a current carrying wire takes the form of concentric circuit and perpendicular to the wire ስለዚህ የሚፈጥሩት ቀደም ብለን ያየ ነው ምን አይነት ፊልድ ነበረ ኮንሰንትሪክ ሰርክል ማለትም ብዙ ክቦች ክብ በክብ ላይ ያለው ሆኖ ለገመዱ ደግሞ 90 ዲግሪ የሚሰራ ለዋየሩ 90 ዲግሪ እንደሚሰራ ተመልክተናል ማለት ነው በፒክቸሩ ጋር ስለዚህ አቅጣጫው ሁለት አይነት አቅጣጫ ነው ማግኔቲክ ፊልዱ የሚኖረው ወይ ክሎክዋይዝ ወይ ካውንተር ክሎክዋይዝ ማለት ነው እንዴት አድርገን ነው ይሄን የምናውቀው ሰው የምንጠቀመው ራይት ሃንድ ሩል ነው ብዙ አይነት ራይት ሃንድ ሩሎች አሉ ለዚህ የምንጠቀመው ራይት ሃንድ ሩል ልብ በሉ ለዚህ የምንጠቀመው ራይት ሃንድ ሩል ምንድነው እንግዲህ ከረንት የሚፈስበትን አቅጣጫ እናያለን ገመዱን አውራጣታችንን ከረንት በሚፈስበትን አቅጣጫ እናደርገዋለን ሌሎች አራት ጣቶቻችንን ደግሞ በገመዱ ላይ እናዞራቸዋለን በመናዞርበት ጊዜ ምን ይጠቁማቸዋል ማለት ነው የማግኔቲክ ፊልድ አቅጣጫው ወዴት እንደሆነ ይጠቁማቸዋል ማለት ነው ስለዚህ አውራ ጣታችሁ የከረንቱን ዳይሬክሽን ሲጠቁም ሌሎች ጣቶቻችሁ ደግሞ ከርል ስታደርጉት አቅጣጫው የማግኔቲክ ፊልዱ ክሎክዋይዝ ነው ወይም ካውንተር ክሎክዋይዝ ነው የሚለው መለካት ትችላላችሁ አሁን በዚህ ኬዝ የከረንቱ አቅጣጫ ምንድነው ማለት ነው የካውንተር ክሎክዋይዝ ዳይሬክሽን እንዳለ መናገር እንችላለን ስለዚህ የበለጠ ነጥቡን እንግዲህ more concrete ለማድረግ የተነጋገር ነው a current in long straight wire produces a magnetic field with circular field lines as may verified by sprinkling iron filings on a board normal to the wire እንግዲህ ለዋየሩ ኖርማል በሚሆን መንገድ ማለት ነው ወይም እንደምትመለከቱት 90 ዲግሪ በሚመሰራ መንገድ ወረቀት አስቀምጣችሁ ወይም ቦርድ አስቀምጣችሁ አይረን ፋይሊንግ ስፕሪንክል በማድረግ ቀደም ብዬ እንዳሳየዋችሁ ሰርኩላር ፊልድ ላይን እንደሚሰራ ማወቅ እንችላለን አቅጣጫውን ደግሞ ያው ራይት ሃንድ ሩል አውራጣታችንን በከረንቱ አቅጣጫ ሌላውን ደግሞ በገመዱ ዙሪያ በመጠምጠም ጣቶቻችንን የማግኔቲክ ፊልድ ዳይሬክሽኑን መጠቆም እንችላለን እና ይሄንን አይነት ምስል ስለዚህ አቅጣጫ ለማወቅ ስትፈልጉ ወደፊትም እንጠቀመዋለን ራይት ሃንድ ሩል መጠቀማችን ግድ ስለሆነ ይሄንን ልትረሱት አይገባም ሁሉ ጊዜ ማለት ነው ስለዚህ አሁን magnetic field generated by current carrying wire ማለትም current carry የሚያደርግ ዋየር የሚያሳያቸው ካራክተሪስቲክሶች አሉ አንደኛው ምንድነው it encircles the conductor ስለዚህ አንደኛው ምንድነው ማግኔቲክ ፊልዱ ኮንዳክተሩን ኢንሰርክል ያደርጋል ይከባል ሌላው ካራክተሪስቲክስ ምንድነው it lies in a plane perpendicular to the conductor ሌላው ምንድነው የማግኔቲክ ፊልዱ ለኮንዳክተሩ 90 ዲግሪ በሚሰራ መንገድ ፕሌን ላይ ያረፈ ነው ማለት ነው ስለዚህ ፕሌኑ የምትመለከቱት ጠለል ለገመዱ 90 ዲግሪ የሚሰራ ሆኖ ማግኔቲክ ፊልዱ የሚያርፈው እዛው 90 ዲግሪ የሚሰራው ፕሌን ላይ ነው ማለት ነው ስለዚህ ማግኔቲክ ፊልዱ ሁሉ ጊዜ ለዋየሩ 90 ዲግሪ የሚሰራ መሆኑን ልትረሱት አይገባም መልካም ሌላው ደግሞ ካራክተሪስቲክሱ ምንድነው a change in the direction of the current flow reverse the direction of the field ሌላው ምንድነው ገመዱን አቅጣጫውን በመቀየሩበት ጊዜ ወይም የከረንቱን አቅጣጫ በመቀየሩበት ጊዜ የማግኔቲክ ፊልዱ አቅጣጫ አብሮ ይቀየራል ማለት ነው ስለዚህ በዚህ ዩኒት ያየነው እንግዲህ ዲስከሽን ሞር የበለጠ እንዳትረሱት አንድ ኤክሰርሳይዝ እስኪመስራ ኤክሰርሳይዝ 5.1 ምን ይላል An infinite long wire has a current of 3 amp passing through it. Calculate the magnetic field at a distance of 2 cm from the wire. ስለዚህ እየጠየቀን ያለው ምንድነው እዚህ ላይ እንደምትመለከቱት ከረንቱ ስንት ነው 3 አምፕ የሆነ ወይም 3 አምፒር የሆነ ማግኒቲዩድ ያለው ሎንግ ዋየር አለ ታዲያ ከገመዱ 2 ሴንቲሜትር ርቀት ላይ ከ2 ሴንቲሜትር ርቀት ላይ ያለው የማግኔቲክ ፊልድ ስትሬንግዝ ፈልጉ እየተባለ ነው ታዲያ ለማወቅ እንደው ምን አደርጋው ናው ከረንት 2 አምፒር ተሰጥቶናል ሌላው ዲስታንሳችን 2 ሴንቲሜትር ወይም ደግሞ 2 ሴንቲሜትርን ወደ ሜትር ስቀይሩት ስንት ማለታችን ነው 0.02 ሜትር ርቀት ላይ ማለት ነው ለምን ወደ ትክክለኛው ዩኒት መቀየር አለብን አሁን ስለዚህ የተሰጡን ኳንቲቲዎች አሉ በተጨማሪም ደግሞ permeability in free space for
ፓይ ታይምስ 10 ፓወር ኦፍ ማይነስ 7 ቴስላ ሜትር ፐር አምፒር ኮንስታንት ነው እናውቃለን። ስለዚህ ዲ የተሰኘ ወይም 2 ሴንቲሜትር ርቀት ላይ ያለው የማግኔቲክ ፊልድ ስትሬንግዝ አይደለ የተጠየቅ ነው። ስለዚህ ማግኔቲክ ፊልድ ስትሬንግዙን ከኢኩዌሽናችን እንነሳለን። so the magnetic field strength is B equals ምን ብለን ነበረ? mu naught times the current through the conductor divided by 2 times pi times the distance d ማለት ነው። ስለዚህ ቀጥታ ነው የምናስገባ የተሰጡን ቁጥሮች። ስለዚህ mu naught 4 pi times 10 the power of minus 7 ቴስላ ሜትር ፐር አምፒር እናደርጋለን። ይህን በምን እናበዛለን? በከረንት እናበዛለን። ከረንቱ ስንት ነው? 2 አምፕ ተሰጥቶናል። ስለዚህ ይህን በምን እናካፍላለን ካላችሁኝ 2 ታይምስ ፓይ ታይምስ ዲስታንሳችን ታዲያ ስንት ነው? 0.02 ሜትር እናደርግና እናባዛና እናካፍለዋለን ማለት ነው። ታዲያ በመጀመሪያው ዩኒት ማጣፋት ትችላላችሁ፣ ካንስል አውት ማለት ትችላላችሁ። ሜትር በሜትር ይጠፋላችኋል። እዚህ ጋር አምፒር በአምፒር ይጠፋላችኋል። ታዲያ ምን አስተዋላችሁ? ቴስላ የሚል ብቻ አልቀረም። ስለዚህ የምናገኘው ውጤት የማግኔቲክ ፊልድ እንደሆነ አሁን ማወቅ ቻልን ማለት ነው። ሌላ እስኪ ካንስል አውት እናድርግ ቁጥሮችን። እዚህ ጋር ፓይ በፓይ መጥፋት ይችላል። እዚህ ጋር 2 ታያላችሁ። 2 እዚህ ላይ ሁለት ይሰጣቸዋል። 4ን በ2 በምታካፍሉበት ጊዜ እሺ፣ ሌላው ምን ይሰጠናል ደግሞ ከታች እንግዲህ እንደምታዩት ይሄንን እንግዲህ ቁጥር ማካፈል እናንተ እጅግ በጣም ቀላል ነው። ስለዚህ የበለጠ ሪአሬንጅ ስናደርገው 2 ታይምስ 10 the power of minus 7 ቴስላ ይቀራል ከላይ ከኒውሜሬተሩ ላይ ዲቫይድድ ባይ እናደርግና ከ0.02 ጋር እናካፍላለን ማለት ነው። ስለዚህ ይህንን የምናካፍልበት ቴክኒክ ምንድን ነው? ዲኖሚኔተሩን ወደ ኤክስፖነንት መቀየር እንችላለን። እንዴት አድርገን ካላችሁኝ ኒውሚኔተሩ ያው 2 times 10 the power of minus 7 ቴስላ አይደለም፣ ሲካፈል እናደርግና 0.02 ማለት 2 times 10 the power of minus 2 ነው። ስለዚህ ጋር 2 በ2 ይጠፋላቸዋል። ታዲያ እንግዲህ ያው ሁለት ፓወር ያላቸውን ወይም ኤክስፖነንቶችን እንዴት አድርጋችሁ እንደምታካፍሉ ለእናንተ ነገር አይገባም። እጅግ በጣም ቀላል ነው። ምንድነው የምታደርገው? ኮመን 10 ትወስዳላችሁ፣ ከዛ ማይነስ 7 ታረጋላችሁ። ማይነስ 7 ማይነስ ታረጉና ከታች ያለው ማይነስ 2 ታረጋላችሁ። ታዲያ ዩኒታችን ቴስላ ነው። ስለዚህ ጀነራሊ ውጤታችን ምን ይሆናል ማለት ነው? ስለዚህ the magnetic field therefore እንልና ማግኔቲክ ፊልዳችን ማለት ከላይ ያለው ቁጥር ምን ይሰጣችኋል ማለት ነው? ማይነስ 7 ማይነስ 2 ምን ይሆናል? ማይነስ 7 ፕላስ 2 ማለት ነው። ይሄ ደግሞ ማይነስ 5 ይሰጣችኋል። ስለዚህ 10 the power of minus 5 ቴስላ የሚያል ውጤት ታገኛላችሁ ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ከ2 ሴንቲሜትር ርቀት ላይ ከገመዱ ከ2 ሴንቲሜትር ርቀት ላይ 90 ዲግሪ በሚሰራ መንገድ የ2 አምፒር የሚያል ገመድ 2 አምፒር የሚያል ከረንት የሚያዝለው ገመድ የሚፈጥረው ማግኔቲክ ፊልድ ነው ማለት ነው። እጅግ እንደምታዩት አነስተኛ የሆነ ማግኔቲክ ፊልድ ነው ማለት ነው። በጣም ጥሩ። አሁን የምናደርገው ምንድነው? ሰመራይዝ እናደርጋለን እስካሁን ያየነውን ነገር። ምን አየን? በወሳኝነት መጀመሪያ a magnetic field exists around any wire that carries a current። ስለዚህ ማንኛውም ገመድ ከረንት ያዘለ ገመድ በውስጡ ከረንት ያለው ገመድ በዙሪያው ማግኔቲክ ፊልድ ኤግዚስት እንደሚያደርግ ልትረሱ አይገባም። በሌላው ደግሞ ምንድነው? the strength of the magnetic field is directly proportional to the magnitude of the current። እንግዲህ ማግኔቲክ ፊልድ ስትሬንግዙ ዳይሬክትሊ ፕሮፖርሽናል የሚሆነው አንደኛ የከረንቱ ማግኒቲዩድ፣ ሁለተኛ ደግሞ and is inversely proportional to the distance of the point from the wire። ከገመዱ ተነስታችሁ በምትለኩት ርቀት ላይ ወይም ከገመዱ ካለው ርቀት ጋር ወይም ዲስታንስ ጋር ኢንቨርስሊ ፕሮፖርሽናል ነው። ከገመዱ እየራቃችሁ በሄዳችሁ ቁጥር የማግኔቲክ ፊልድ ስትሬንግዙ ምንድነው የሚሆነው? ይቀንሳል። ወይም ማግኔቲክ ፊልድ ስትሬንግዙ እና ዲስታንስ ፍሮም ዘ ዋየር ኢንቨርስሊ ፕሮፖርሽናል ናቸው ብለን መናገር እንችላለን። በሶስተኛነት ደግሞ ልትረሱት የማይገባ the direction of the magnetic field can be obtained using the right hand rule።
የማግኔቲክ ፊልዱን አቅጣጫ እንዳስታወስኳችሁ ምንድን ነበረ ቀደም ብለን የተነጋገርነው? ራይት ሃንድ ሩል ተጠቅመን አውራ ጣታችንን ከረንት በሚጠቁሙበት አቅጣጫ፣ ሌሎች ጣቶቻችንን ደግሞ በገመዱ ዙሪያ በማዞር የማግኔቲክ ፊልድን አቅጣጫ ማወቅ እንደምንችል ተነጋግረን ነበረ። በጣም ጥሩ ዲስከሽን ነበረ በዚህ ሴክሽን ላይ ያደረግነው። የ5.4 ላይ ማግኔቲክ ፊልድ ኦፍ ከረንት ካሪንግ ኮንዳክተር። እዚህ ሴክሽን ውስጥ ያሉ ሪቪው ኩዌሽኖችን እስኪ አብረን እንስራ። የመጀመሪያው ኩዌሽን ምንድነው? what would be the strength of the magnetic field if the distance from the current carrying conductor is very large? አሁን current carrying conductor የራቃችሁ ብትሄዱ magnetic field strength ምን ይሆናል ነው። so the answer would be in such scenario the magnetic field strength decreases significantly. so በዚህ ጊዜ በጣም የራቃችሁ በሄዳችሁ ቁጥር እጅግ በጣም በሚታይ ሁኔታ ወይም እጅግ በከፍተኛ ሁኔታ ማግኔቲክ ፊልድ ስትሬንግዙ እየቀነሰ ይሄዳል ማለት ነው። ሌላው ኩዌሽን 2 ላይ ምን ይጠይቀናል? what are the factors on which a magnetic field due to a current carrying conductor depends? አንድ current carrying conductor ፕሮዲውስ የሚያደርገው ማግኔቲክ ፊልድ ወይም በዙሪያው የሚያመነጨው ማግኔቲክ ፊልድ ዲፔንድ የሚሆንበት ፋክተሮች ምንድናቸው ነው የሚለን። the first would be current's magnitude ነው። so the higher current ወይም የከረንቱ ማግኒቲዩድ ገመድ ውስጥ ያለው የከረንት ፍሎ ወይም የከረንቱ ማግኒቲዩድ አንደኛ ፋክተር ነው። ሌላው ደግሞ ዲስታንስ ፍሮም ደ ኮንዳክተር ከኮንዳክተሩ ያለው ርቀት ማግኔቲክ ፊልድ የምንለካበት ወይም ከራቃችሁ ምን ይሆናል ማለት ነው? ማግኔቲክ ፊልዱ ሲቀንስ ታያላችሁ። ስለዚህ ሁለት ፋክተሮች ናቸው ከረንት እና ዲስታንስ ፍሮም ደ ኮንዳክተር ብለን መመለስ እንችላለን።